አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውሉ ምልክቷን በመጫን ዞትር የምለቀው ቪዲዮ እንዲደርሳችሁ እያደረጋችሁ ላይክ ሼር አድርጉልኝ። በቅንነት አበረታቱኝ ማለት ነው። ውድ ደንበኞቼ፣ ውድ ቤተሰቦቼ፣ ውድ ተከታዮቼ ማለት ነው እና ዛሬ ይዤላችሁ የመጣሁት ያው እንደታወቀ ማለት ነው በአዲስ ቪዲዮ ነው፣ በአዲስ ነገር ነው የመጣሁላችሁ ማለት ነው። እና ያው ምለቀው ጊዜ ባላቀም ኔት የለም አሁን ላይ ላይክ ሼር አድርጉና አበረታቱኝ ማለት ነው። ጉድ ዛሬ ይዤላችሁ የመጣሁኝ ነገር በጣም የገረመኝ ነገር በጣም ደግሞ እየገረመኝና በጣም የደነቀኝ ነገር ነው ይዤላችሁ የመጣሁት። እሱ ምንድነው ካላችሁኝ ማለት ነው የአብርሽን ፎቶ ተገኝቶ እንግዲህ አብርሽ ዲድን ነው ማለት ነው። አብርሽ ዲድን ነው። ሁለተኛ ደግሞ የአብርሽን ፎቶ ተገኝተዋል። ሊቃጠል ነው ማለት ነው። ሊቃጠል ነው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ያደረጋችሁ ሸር አድርጉልኝ ማለት ነው። ዛሬ ይዤላችሁ የመጣሁት በከባዱ ደስ በሚል ነገር ነው ይዤላችሁ የመጣሁት። እንግዲህ የአብርሽን ፎቶ በተገኘበት ቦታ አይታችኋል። ወንድም መከታ ይኑር፣ ወንድም ይኑር፣ በእናትም ሆድ ባይወጣም ማለት ነው። እንደዛ ለፍቶ ደክመው የአብርሽን ፎቶ አግኝተውታል። እናም እሱ ፎቶ ማለት ነው እንግዲህ እንዳሉ ከሆነ ምንም ማድረግ አይቻልም። ጠንቋዩም ጋር መውሰድ አይቻልም። ይሄ ፎቶ ችግር የለውም። ሙላዚም ጠንቋዩ ጋር መውሰድ ፎቶውንና እንቁላሉን አንድ ላይ ሰብስባችሁ አቃጥሎት ተብለዋል ማለት ነው። እንግዲህ ያቃጥሉታል ማለት ነው። ትናንትናም የተፈጠረ ነገር አይተናል። እንግዲህ ኤፍሬምና ሜሪ ዳኒ ላይ ደውላ ጠርተውት እንግዲህ አንቀው ሊገሉት ነበረ። አንቀው ሊገሉት ዳኒ ምን አገባው? ዳኒ ምን ያቅና ነው ዳኒ ጠርቶ አንተ ሄርሜላ ያለችበት ታውቃለህ፣ ስለዚህ አገናኘን ብለው አሉት ማለት ነው። በዛስ እንዴት ይቅርብኝ ማስቲካ የበላሁኝ ነው የደስታ ማለት ነው የደስታ እና አገናኛን ሲሉት ያለችበት አላቅም ግን በስልክ አውርተናታል። አብርሽ ደህና ነው ብላለች። አብርሽንም አውርተነዋል፣ ደህና እንደሆነ ነግሮናል። ስለዚህ ደህና ነው። ምን ትፈልጋላችሁ? አብርሽን ከሄርሜላ ጋር ዘና ያለ ነው። ወንድሜን አገናኘኝ ብሎ ሲለው ማለት ነው እንግዲህ ወንድምህን የታየ ወይም ደግሞ ወንድምህን መሆኑ ያወቀው አሁን ነው ወይስ ከዛ በፊት ወንድምህ ነበረ ወይስ አልነበረም? አሁን ሲጠፋህ ነው ወይ ወንድሙ እንደሆንክ ያወቀው አለው ማለት ነው። ዳኒ ሲለው ድሮም ወንድሜ ነው አሁንም ወንድሜ ነው። ታዲያ የወንድምህን ውድቀት የፈለክ ወንድምህን በዚህ መንገድ እንደዛ ማድረግ ነበረብህ ወይ ብሎ ሲጠይቀው እሱ አያገባህም፣ አሁን አብርሽ ያለበት ቦታ ታውቃለህና አገናኘኝ አለው ሲለው እሱም እኔ ያሉበት ቦታ አላውቅም፣ እሺ የምትፈልግ ከሆነ ብር ልክፈልግ። ያው በብር ነው እነሱ የሚደራደሩት ያሉት በብር ከፈለክ ብር ልክፈልግ ብለው ሲሉት አይ እኔ ብርም አልፈልግም ምንም አልፈልግም፣ ስለዚህ ምፈልገው
አብርሽን ነው ይላል ማለት ነው። እና አብርሽ እኔ ያለበት አላቅም ሄርሜላ ጋር ዘና ፈታ ያለ ስለሆነ ባንበጠብጣቸው አሪፍ ነው። ስለዚህ ከፈለጋችሁ ልደውልላችሁ ብሎ አጮዘላቸው ማለት ነው። ደወለላቸው። ሲደውልላቸው እንግዲህ ደህና ነው ምንም አልሆነም እንዳታስቡ እንዳትጨናነቁ ብላ ነበረ። መጨረሻውን አሳዛኝ ነገር እኔ ያለሁት ሀዲቃ ላይ ነው፣ መናፈሻ ላይ የተናፈስኩኝ ነው። ኤፍሬም ከቻልክ ናና ውሰደኝ ብሎ እያለው ስልኩን ነጠቀችው ማለት ነው ሄርሜላ። እና ከዚህም በፊት ተናግራ ነበረ ሄርሜላ ማለት ነው። ምንድነው ያለች የነበረው? አብርሽን እንትን እለዋለሁ፣ አብርሽን አድነዋለሁ፣ አብርሽን ደግሞ ችግር የለም አድነዋለሁ አታስቡ ያለች ነበረ ማለት ነው። እና አብርሽን አዳነችው። እንግዲህ አብርሽን ታድነው ነው። አንድም ደግሞ ወንድም መከታ ወንድም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውሉ ምልክት ዋን በመጫን ዞትር የምለቀው ቪዲዮ እንዲደርሳችሁ እያደረጋችሁ ላይክ ሸር አድርጉልኝ። በቅንነት አበረታቱኝ ማለት ነው። ውድ ደንበኞቼ፣ ውድ ቤተሰቦቼ፣ ውድ ተከታዮቼ ማለት ነው። እና ዛሬ ይዤላችሁ የመጣሁት ያው እንደታወቀ ማለት ነው በአዲስ ቪዲዮ ነው፣ በአዲስ ነገር ነው የመጣሁላችሁ ማለት ነው። እና ያው ምለቀው ጊዜ ባላቀም ኔት የለም አሁን ላይ። ላይክ ሸር አድርጉና አበረታቱኝ ማለት ነው። በእናት ሆድ ባይወለዱም አኑና ቶፋ እንግዲህ ከወንድሞቻቸውም ጭምር በጣም ነው የምናመሰግነው። አሁንም ምስጋና በደንብ አድርጋችሁ ምስጋና አድርጉላቸው፣ ዱዓ አድርጉላቸው ማለት ነው። የነዛ ቶፋ አኑ የቶፋ ወንድሞች በጣም የአብርሽ በጣም የታገሉለት ነው ያሉት። ጫካ ሄደው የተደበደቡ የተቀጠቀጡ ነው ያለው። ዱዓ አድርጉላቸው ማለት ነው። ኢንሻአላህ እኛም ዱዓ እናደርግላቸዋለን። ያሉት ምንድነው? ፎቶውን ተገኝተዋል። እንዳያችሁ ከሆነ ሚዲያ ላይ ተለቆ ሁሉንም ነገር አይተናል ማለት ነው። እና ያሉት ዱዓ አድርጉልን። አብርሽ ፎቶውን አግኝተነዋል። ብዙ ቦታ ሄደን ጠይቀናል። የሃይማኖት አባት ጋር ሄደን ጠይቀናል። በእኛውም በቁርአንም ወይም ደግሞ በእነሱም ሄደን ጠይቀናል። ምንም ጠንቋይ አያስፈልገውም፣ ወደ ጠንቋይ መውሰድ አያስፈልገውም። ጠንቋይ መጀመሪያ ሰርቶበታል። ስለዚህ አሁን ምንም አያስፈልግም፣ ማቃጠል ብቻ ነው። ፎቶውንና እንቁላሉን እንዳጥሉት አንድ ላይ አቃጥሉት ብለውናል። ስለዚህ ፎቶውን እናቃጥለዋለን ብለዋል ቶፋ ማለት ነው። አቃጥሉትና ጉዱን እንስማ ማለት ነው። ጉዱን እንስማ። አብርሽንም ያለበትን ማወቅ አለብን ማለት ነው። ለምን ፎቶውን ሲቃጠል አብርሽ ያው እንዳላችሁ ሙሉ በሙሉ ላይድን ይችላል። ግን ዞሮ ዞሮ ይሄ ፎቶ አቃጥለኖ እስከ ተወሰነ ድረስ ሊቆይበት ይችላል። ከዚህም በፊት አንዱም ደግሞ እንደዛ ሆነዋል። እንደዚህ ተደርጎ ነበረ። በእንደዚህ ምክንያት እሱም ሰላም ሆኖ እንደዚህ ተረዋውጠን ለፍተን ደክመን አድነነዋል። ስለዚህ እሱም ይድናል ብለዋል ማለት ነው። ስለዚህ አብርሽም ይድናል፣ እንደሚድን አንጠራጠርም። እርግጥ ነው ይድናል። ስለዚህ እዚህ ጋር ደግሞ ለማኝ ወይም የለማኝ ልጅ የድግምት ልጅ ብላችሁ ትሰድቡኛላችሁ እያለ ነበረ። የሩታ በተሰደበች ቁጥር እኛም እንሰደባለን፣ ተመልካቾችሽንም አድናቂዎችሽን ትሰድባለሽ ምናምን እያለ አንድ የሚዲያ ሙጀሌ የተናገረ ነበረ። እንደዚህ አይነት ነገር እኔ ባልናገር ደስ ይለኛል። ግን ሩታም እንዳያችሁ ከሆነ ዴቭን እስከ ቤት ድረስ አምጥታው የለመነችው የነበረ ነገር አይተናል ማለት ነው። በእናትህ አንተ ብቻ ነህ አሁን ላይ የምታስፈልገኝ
ኤፍሬም ደግሞ ኤፍሬም እንትን እየሰማሁኝ ወደ ያልሆነ ቦታ ነው የገባሁት፣ ባልሆነ ነገር ነው የገባሁት። ብሬም 1 ሚሊዮን ብሬም የጠንቋይ ዝም ብዬ ነው የገበርኩት። ስለዚህ አብርሽን ያለበት ቦታ ውሰደኝና በሄርሜላ አልወስድባትም፣ ብቻ ደህና መሆኑን ማወቅ እፈልጋለሁ ብላለች ስትለው፣ ችግር የለም እኔ መውሰድ አልፈልግም፣ አንቺን መውሰድ አልፈልግም። ለምን ከዚህ በፊት ልጁ ረፍት ይውሰድ፣ ልጁን ይታከም፣ ልጁን ጠበል እንውሰደው ብለን በምንል ሰዓት አንቺ ከልክለሻል። ስለዚህ እንደዛ ነገር አላደርግም። ልጁ ድኖ ከመጣ በኋላ ታይዋለሽ። አንቺ የሚፈልግ ከሆነ እሷ የሚፈልግ ከሆነ በዛ ሰዓት ታያለሽ ብሎ ሲላት፣ እባክህን ስትለው፣ እባክህ የሚባል ነገር የለም። ከዚህ በፊት እኛም ነምነንሻል፣ እምቢ ብለሻል። የበፊት ነገር ተወው። ያው እሷ የሆነ ነገር ስታደርገው አታውቀውም፣ ግን ከዛ በኋላ ነው ያደረገችው ነገር የምታውቀው። ከዚህም በፊት የአብርሽን ብዙ ነገር አድርገዋለች፣ ግን እሱም አድርጓታል። ቢሆንም ብዙ ነገር አድርገዋለች። የበፊቱ ነገር እንተዋውና እያለች ነበረ የምትለምነ የነበረው። የበፊቱ ነገር እኮ ቁስል ይሆናል፣ የሚታው ነገር የለም። ለምን አንድ ነገር ባደረግሽ ቁጥር የባሰ የተባባሰ ይመጣል እንጂ እንትን ያለ የሚመጣ ነገር የለም ማለት ነው። ስለዚህ መጀመሪያ ሳታደርጊው በፊት እልህሽን በራስሽን ዋጣ አድርገሽ የምታደርጊያቸውን ነገሮቹ ደግሞ ወይም ሰው የሚልሽ ነገር በሰው እየተመራሽ ያለሹ እንዲያድርጊ የተባለ ያሉሽ የወጠጤ ልጆችን እየሰማሽ ነው አንቺ ወደ ገደል ተከትለሻቸው የምትገቢው ማለት ነው። አሁን እነሱ ምንም የሚያደርጉልሽ ነገር የለም። ይኸው ሄርሜላ ወሰደችው፣ ምንም ያደረገልሽ ነገር የለም። እና ሀባይብ እንዳያችሁ ከሆነ ማለት ነው እንዳላችሁ ከሆነ እንግዲህ አሁን ላይ ሩታ በጣም አብዳ በጣም እንትን ብላ ሕክምና አልሄደም። አብርሽ ወደ ልጁና ወደ ሚስቱ መልሱልኝ እያለች እነ ቡዜና እነ ዴቭ ምናምን ጠርታቸው ነበረ። ስለዚህ ካልመለሳችሁልኝ እስከ ነገ ድረስ ካልተመለሰ ማደርገውን እኔ ያውቃለሁ ብላለች። ያው የምታመጪው ነገር የለም ሩታ፣ አንቺ ራስሽ የምታመጪው ነገር የለም። ብታመጪ ምንድነው ብትከሻቸው ነው። ስለዚህ እነሱ እስከዛሬ ድረስ አልከሰሱሽም። አይ የምትይ ከሆነ ደግሞ እነሱም ክሳቸው ያንንትን ይላሉ ማለት ነው፣ ይጀምራሉ ማለት ነው። እና ቤተሰብ በሙሉ ባንቺ እየመጣና ባንቺ እየመጣ እንዲሰቃይ አታድርጊ። እንግዲህ አብርሽ ድኖ ይመጣልሻል ወይም ደግሞ ምናምን ድኖ ይመጣልሻል ምናምን እያሉሽ ነው። ቡዜ አሁን ላይ አብርሽ ቢመለስ ራሱ አንቺ ላይ አይደለም፣ ወደ አንቺ አይደለም የሚመለሰው። ከተመለሰ ራሱ ወደ እኔ ጋ ነው የሚመለሰው። ካሁን ወዲህ ወደ ቤተሰብ ይሄዳል እንጂ ወደ አንቺ አይመለስም። ያደረግሽበት ነገር ሁሉንም እያወቅሽው ነው። ሁሉንም ደግሞ እየታወቀ ነው። ሁሉንም ሚዲያ እያየው ነው። ድግም ታደርገሽበት ደግሞ የቤት ሰው አድርገሽ ልታስቀምጪ አትችይም። ወንድሜ የታመመ ያለው በአንቺ ምክንያት በአንቺና በአንቺ ምክንያት ነው ብላታለች። ስትላት እሷ ምንም ያደረኩኝ ነገር የለም፣ ምንም አላደረኩትም፣ ሚስቱና ልጁ ፈልጎ ነው የመጣው እንጂ እኔ ምንም ያደረኩት ነገር የለም። እኔ ቤት ይቀመጥ ብዬ ከሁለቱም ሶስት ለምኜሽ እምቢ ብለሽኛል። ቤት ማምጥቼው ቤት እኔ ጋር ሊቀመጥ ከልክለሽዋል። ስለዚህ እንደዛ ስለሆነ ነው ይሄም ነገር ሊሆን የፈቀድኩትም ብላ ስትላት ጊዜ ሩታ ምንም አድርጌ ምንም በዚህ 2 ቀን ካልመለስሽልኝ ማደርገው እኔ አውቃለሁ። ሆስፒታል እንዳልገባ ተነግሮኛል አውቃለሁ። ስለዚህ እንትን አልልም ብላለች። ሆስፒታል እንደገባና እንዳልገባ በምን አወቅሽ? የተመላለሰ ከሆነ ወደ ጠበል ምናምን የመለሰችው ይሆናል እንጂ ሀዲቃ ወስዳ እውነትም ማታ ነው ወይም ደግሞ
ከሐኪም ቤት ከወጣ በኋላ ወይም ከጠበል ከወጣ በኋላ የግድ መዝናናት ስላለበት ሊዝናና ወስዳው ይሆናል እንጂ እንደው በቅርቡ ይድናል ብዬ አስባለሁ። ለምን ወንድሞቻችንም ያሉትን ምንድነው ፎቶውን ተገኝተዋል። ፎቶውን ደግሞ መቃጠል አለበት፣ ካልተቃጠለ እሱ አይድንም ብለዋል። እንግዲህ እሱን ያቃጥሉና ያሳዩን። አብርሽ ሴጣኑን የያዘውም ጅን የሚሆን ምንም አንቺ ያደረግሽበት ነገር ፎቶውን ሲቃጠል ነቅሎ ይወጣለታል፣ ሰላም ይሆናል። ሰላም ሆኖ ከዛም ማን እንደሚፈልግ እህቶቹ ነው የሚፈልገው፣ አንቺ ነው የሚፈልገው፣ ከዛ በኋላ ይታወቃል ማለት ነው። ስለዚህ አታስቢ፣ ይደረስበታል። ማይደረስበት ነገር የለም። ያደረግሽው ነገር ስላለ ነው የፈራሹ። ሚዲያ ደግሞ ይሰማብኛል፣ የሚዲያ ይሰማብኛል ብለሽ ነው የፈራሹ። አብርሽ ከዳነ ደግሞ ብዙ ነገር የሚያወጣው ብዙ ነገር የሚናገረው ነገር ስላለ ነው የፈራሹ። ስለዚህ ራስሽን አረጋጊ ማለት ነው። ሰምተሻል? ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ። ላይክ ሸር አድርጉ። እስከ መጨረሻ ድረስ እዩት። ሰምታችኋል? እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ